ግን እንዴት ነው እስካሁን ድረስ እየተነፈስኩ ያለሁት? ይሄንን አልጠበቅኩም ነበር። አረ ዝም በይ ውዴ፣ ፈጣሪ ከክፉ ነገር ይጠብቅሽ። አይ ፋቲን አየሽው አይደል? አውቆ ነበር ነዛት እና ከሱ ገንዘብ ወሰደ። ይሄ በጣም ያሳፍራል፣ በጣም ያሳፍራል። እና ደግሞ ለሱ ማብራሪያ ጠይቀዋለሁ። ግን አንቺ ስለዚህ ነገር አታስቢሽ። እንዴት ነው ስለዚህ ነገር የማላስበው ነዛት? ሁኔታውን ይውስቲ መነሳት እንኳን አልችልም። እዚህ ነው ያለሁት። ምንም ነገር ማድረግ አልችልም። ቤተሰቤ ተበጥብጧል ነዛት። የዚህ ቤት ደስታ ተቃውሷል። ሁሉም ነገር እንዳልነበር ተበለሻሽቷል። እንዴት ነው ስለዚህ ነገር ማላስበው? ወይ ነስሪን ውዴ፣ ከባድ ጊዜ እያሳለፈን ያለነው፣ ግን ራስሽን በመውቀስ ምንም ነገር መቀየር አትችይም የኔ ውድ። ይሄን ማወቅ አለብሽ። በቃ ለሳዲቅ ሁሉንም ነገር እነግረዋለሁ፣ አናገረዋለሁ ነዛት። ነገሩን አረጋግቼ እነግረዋለሁ። ከዛ በኋላ በቃ የሚፈጠረው ነገር ነው የሚፈጠረው። ሌላ ምንም ማድረግ አልችልም። ዳሪያ እኔን ከህይወቱ አስወጣችኝ፣ ግን እኔ ላስወጣት አልችልም። አዎ ነስሪን፣ ይሄ ትክክለኛው መንገድ ነው። ምንም ይሁን ምን ልጆቻችን ናቸው። ይቅር ልንላቸውና ከነስተታቸው ልናቅፋቸው ይገባል። ትክክለኛው መንገድ ይሄ ነው። ዳሪያ እንደተሳሳተች በቅርቡ ይገባታል። ያኔ ተመልሳ ትመጣለች። እውነቴን ነው የምልሽ። ተስፋ አደርጋለሁ። ዶኑሽ ግን የት ነች? ዶኑሽ! እሷም ተናዳለች። ራሷ ላይ ክፍሏን እንድትቆልፍ እንዳትፈቅዱላት፣ ዝም እንዳትሏት። እሺ ዶኑሽ! ዶኑሽ! እኔ ይህንን ማመን አልችልም። የት ነው ያለችው? ክፍሏ ውስጥ ነች? አይደለችም። ዳሪያን ስትከታተላት ነበር ማለት ነው። ስለዚህ አልተመለሰችም ማለት ነው። ተከትላት አልሄደችም። ምን እያልሽ ነው ነዛት? ምንድነው የምትይው? ነስሪን ማውራት አልችልም። አሁን ደም ግፊት የለኝ ወርዶ ይሆን? እስኪ ግድ የለም ሊያው። ቆይ እስኪ ሊያው ራሴን መለካት አልቻልኩም። ዶኑሽ ሄዳለች። አሁን ነው ትዝ ያለኝ። ሄዳለች። ቱርካን ጋር ነው ሄደችው። ለቱርካን ልደት ሄዳ ነው አይደለ? መደበቅ አይጠበቅብሽም። እኔ ገብቶኛል። አዎ ሄዳለች፣ ችግር የለውም። እኔ ስለማላገኛት እነሱ አይገናኙም ማለት አይደለም። ዞሮ ዞሮ እህታማቾች ናቸው። አዎ ከሰማሽ ስለምትናደጂ ብዬ ነው ያልነገርኩሽ። ለዛ ነው ማውራት ሊጀምሩና ሰላም ሊፈጥሩ ይችላሉ። ለዛ ይሆናል እንግዲህ ሄደችው። እንደዛ አይሻልም? ትክክለኛውን ነገር ነው ያደረግሽው። ግን ደግሞ ገንዘብ ብትሰጣትና ስጦታ ብትገዛላት ጥሩ ነበር። እኔ እንደሚሆን አድርጌያለሁ። ገንዘቡን ሰጥቻለሁ። ስም እንጂ የፌሪደን ሳጥን ማግኘት አልቻልኩም ስትይ ነበር። ምን ተፈጠረ? አገኘሽው እንዴ? አግኝቼዋለሁ። የአይላን ቦርሳ ከሳጥን ውስጥ ሳገኘው ጊዜ ቁም ሳጥን ውስጥ ያለው መደርደሪያ ውስጥ አስቀመጥኩት። እዛ ነው ያገኘሁት። የፈጣሪ ያለ እንግዲህ ምን ላድርግ ነስሪን? እቃ ማስቀመጫው ጋር ልሂድና ሄጄ ምግብ ሰርቼ ላምጣልሽ። አንቺ ረፍት አድርጊ እሺ? እንደዛ ይሻላል። ወይ ዶኑሽ ምንድን ነው ያደረግሽው? የት ነው የሄድሽው?
ምን ተፈጥሮ ነው የደወለችው? ፋቲ የት ነህ? ማልዴቪስ ነው ያለው እህቴ። በእጄ መጠጤን ይዤ ዘና እያልኩ ነው። በጣም ቆንጆ ነው። ለምን አንቺም አትመጪም? ወይ ሞልቃቃ አትሁንብኝ በእናትህ። ዶኑሽ እዚህ የለችም። ምን ማለት ነው የለችም ማለት? የፍሬዴ ደብዳቤዎች ያሉበትን ሳጥን ተከፍቶ አገኘሁት። ስገምት ሁሉንም ደብዳቤዎች አንብባለች መሰለኝ። ምን እያልሽ ነው ያለሽው? ሁሉንም ደብዳቤዎች አንብባለች። የማታውቀው ነገር የለም። ልጅቷ ሄዳለች። በቃ ሲለች የት ልትሄድ ትችላለች? ምናልባት አየር ልትቀበል ይሆናል የወጣችው፣ ወይም ደግሞ ወንድሜ ጋር ሄዳ ነው የሚሆነው። ወንድሜ ጋር ሄዳ ቢሆን ኖሮ እስካሁን መብረቅ ይነሳ ነበረ። አይ ልጅቷ ሄዳለች። የት እንደሄደች ፈጣሪ ብቻ ነው የሚያውቀው። ነስሪንም ምንም ልላት አልቻልኩም። ሁሉም ነገር ከፍቷታል፣ እናም ደብሯታል። በነገራችን ላይ አንተንም ስለዚህ ጉዳይ አናግርሃለሁ። እህቷ ጋር ነው ሄዶቹ ብዬ ዋሻውኝ። ምን ልል እችላለሁ? ፋቲ እባክህን እስኪ ዞር ዞር ብለህ ፈልጋት። እሺ በቃ አሁኑኑ ረፍት ወስጄ እሄዳለሁ። ችግር የለውም አታስቢ። ለወንድሜ ልደውልለት ይሆን እንዴ? አይ ለወንድሜ ምንም አይነት ነገር እንዳትዪ። ምንም አታስቢ፣ ሁሉንም ነገር እንደሚሆን አድርገዋል። እሺ በቃ ፋቲ፣ በቃ እየጠበቅኩ ነው። ወይኔ አምላኬ ምንድነው የተፈጠረው? እባክህን ፈጣሪ ከዚህ ነገር ጠብቀኝ። አለቃ አንድ አስቸኳይ ጉዳይ ገጥሞኝ ነበር። መሄድ እችላለሁ? ስማ ፋቲ፣ ስራ እንደዚህ ጥለህ የምትሄድ ከሆነ ወደዚህ አትምጣ። ከአንተ ጋር መዳረቅ አልፈልግም። አማች ብዙ ነገር የሚጠይቅ ከሆነ ልጄ የጠፍታብኝ እኮ ነው። ምን እያልክ ነው ያለኸው አንተ ሰውዬ? ይሄ አዲሱ ውሸት መሆኑ ነው። በፊት መስታወቱን ሸፍኖት የነበረው ጉም ለቋል እና ሁሉም ድምጾች ዝም ብለዋል። መቼም ማለፍ የሌለብኝን መስመር አልፌ ራሴን አገኘሁት። ውስጤ በቀሩት የዳሪያ ቃላት ነው ማን እንደሆንኩ ያወቅኩት። ስፈልገው የነበረው ሚስጥር ዶኑሽ የምትባለውን ልጅ ነበር። እኔ ነበርኩ። ሰርዳር ምን ያህል ትክክል እንደነበር በቂ መልስ ማግኘት አልቻልኩም። ችግር ውስጥ ገባሁ። ለሁሉም ሰው ችግር መፍጠር ጀመርኩ። ወደዚህ ዓለም የገባሁትም እንደዛ ነበር። ለአመታት የአባቴ ልጆች የመሰሉኝ እናቴ ነች ብዬ አሰብኳት፣ እህቶቼ ናቸው ብዬ የማስባቸው ለአመታት ችግር ሲፈጥሩብኝ ኖሩ። ሰላም ነው? አለቃዬን ፈልገው ነው? አይ አይደለም። ወረቀት አለ? ምንድነው እያየ ያለው ታዲያ? ኢርፋን ዶኑሽ ወደዚህ መጣ ነበር እንዴ? አይ ትመጣለች እንዴ? አይ ምን ተፈጠረ? መጣለች ወይስ አልመጣችም የሚለውን የጠየቅኩ። ነገርኩህ እኮ አልመጣችም። ስማ ኢርፋን፣ አሁን ካንተ ጋር ማውራት አልችልም። ፋቲ ሰላም ነው ወንድሜ? ወንድሜ በዚህ ጋር እያለፍኩኝ ነበር። እግረ መንገዴን ጎራ ልበል ብዬ ነው። ዶኑሽን ጠይቀኸኝ ነበር። ዶኑሽ እዚህ ትመጣለች? ወይኔ ፈጣሪ አለ። ወደዚህ ቆይ ለምንድን ነው የመጣሁት? መምጣት አልነበረብኝ። ምን ተፈጠረ ወንድሜ? ለምንድን ነው የምትናደደው? አሁን ደግሞ ምን ተፈጠረ? አይ ወንድሜ መናደድ እንኳን አልተናደድኩም። አንድ ፖስታ ከጀርመን ይመጣል፣ ማለቴ ከዴርዲ የሚላክ ነው። ስለሱ ለመጠየቅ ፈልጌ ነው። ኤርፋን ከፌሪዴ ፖስታ መጥቶ ያውቃል እንዴ? ያየው ነገር አለ? አለቃ ምንም ወረቀት የለም። ዶኑሽን ጠይቆኝ ነበር። እኔ የእውነት ግራ እያጋባኸኝ ነው ያለኸው እኮ። ምንም የተፈጠረ ነገር የለም ወንድሜ። መልካም ቀን ይሁንላችሁ።
ሄሎ ሰላም፣ ፋቲ ነኝ። ቆይ ምንድነው የምትፈልገው? ስለ ዶኑሽ የምታውቀው ነገር አለ? አይ ምን ተፈጠረ? ከደወለች ወይም ወደ አንተ ከመጣች ደውልልኝ እሺ፣ እንዳትረሳ። አምላኬ ሆይ ለአንተ ማብራሪያ መስጠት አለብኝ? ስማ አንተ ልጅ፣ እንደዚህ አድርገህ እንድታናግረኝ አልፈልግም። አምላኬ ዶኑሽ ሁሉንም ነገር አውቃለች። እኔ አባቷ መሆኔን አውቃለችና ከዛ ቤት ወጣች። ምን? ዶኑሽ? ማን ደውለልህ ሰርዳር? አዲስ ነገር ካለ ደውልልኝና አሳውቀኝ እሺ? እሺ ግን ስማኝ፣ አንተም ለኔ ደውልልኝ እሺ? እሺ። አጎትሽ ነው የደወለው። ዳሪያ ዶኑሽ ሁሉንም ነገር ሰምታለች እና ከቤት ወጥታለች። የለችም። ወደ ቤት አልተመለሰችም? አይተሻታል? ተገናኝታችሁ አውርታችኋል? አዎ አናግሬያት ነበር። እውነቱን ደግሞ እኔ ነኝ የነገርኩት። ምን ሆነሻል? ዳሪያ አብድነሽ እንዴ? እንዴት እንደዚህ አይነት ነገር ታደርጊያለሽ? ቀድማ በደንብ አስባዋለች። በየቀኑ ጥያቄ ስጠይቀኝ ነበር። በየዕለቱ ጥርጣሬ ነበራት። በቃ ጭንቅላቴን አነበበችው። በጭራሽ ላምንሽ አልችልም። እንደዚህ አይነት ነገር እንዳደረግሽ ማመን አልችልም። እንዴት እንደዚህ ታደርጊያለሽ? ምን ሆነሻል ዳሪያ? ቆይ አንቺ ምን አይነት እህት ነሽ? ከራስሽ ጥፋት ለማምለጥ ስትይ ነው ዶኑሽን እሳት ውስጥ የምትጨምሪያት? የት ልትሄድ ነው? ሰርዳር ምን ሆነሃል ሰርዳር? ዳሪያ አውቶቡስ ላስቆምልሽ፣ ተሳፍረሽ ዝምር ትይዣለሽ። ዶኑሽን ለማግኘት እመለሳለሁ። እሷን ማግኘት አለ። ሰርዳር አትፍራ፣ የትም አትሄድም። ምንጩ ጋር ትሄድና እስኪወጣላት አልቅሳ ትመለሳለች። ሰርዳር እንደዚህ አትየኝ። በስተመጨረሻ ቢሆንም ማወቁ አይቀርም። ልጅቷ ማወቅ አለባት። ሁሉም ስህተት ህይወቴ ውስጥ ባለው እውነታ ላይ የወደቀ ጨለማ ነው። ያለፈው ህይወቴ ለመግለጽ በሚከብድ መጠን ከባድ ሐዘን ነበር። የተጨቆነ ፍቅር ዋጋ ደግሞ ሊሰምጥ የደረሰ መርከብ እንደማለት ነው። በጣም ቆንጆ አበቦች ቢተከሉበትም እንኳን በዝናብ የታጠበ ድንጋይ ቢሆንም ይሄ ታሪክ ምንም ስም የለውም። የሚተነፍሰው መሬት ላይ ይጣበቃል። ስሮቹን ከፀሐይ ይደብቃቸዋል እና ለወፎቹ እንዲንቀሳቀሱ ያደርጋቸዋል። ዶኑሽ የተጨቆነች ልጅ ነች። እንኳን ደህና መጣሽ። ሰላም። ለዚህ ግዳጅ እንዳለብሽ ካስመሰል ነው በጣም ይቅርታል። አይ በጭራሽ እንደዛ አይደለም። እንደምናውቀው ምንም ጊዜ ስለሌለህ ነው። ሰላም፣ እንኳን ደህና መጣሽ። ፊጂን እባላለሁ። በስልክ ተዋውቀን ነበር፣ ግን ፊት ለፊት ስንገናኝ ዛሬ መጀመሪያችን ነው። ስለተዋወቀን ደስ ብሎኛል። አረፍ በይ። ምንድን ነው ይሄ? ይሄንን ያወቅነው ሰነድሽን እያገላበጥን እያለ ነው። እና ስለዚህ መልካም ልደት። የአለቃ ካርታ ላይ ልደት ስጦታ ነው። አይ አያስፈልግም ነበር እኮ አቶ ካርታል። የልደት ማስታወሻ ነው ብለን እናስበው። በድርጅታችን ስም የተሰጠች ስጦታ ነው። አመሰግናለሁ። የስምምነታችንን ፊርማ የምትፈርሚ በዚህ ይሆናል ማለት ነው። ምን ነው አልወደድሽውም እንዴ? አይ በጣም ወድጄዋለሁ። ሳየው ጊዜ እህቴ ዶኑሽ ጸሐፊ መሆን ትፈልጋለች እና እሱ ትዝ ብሎኝ ነው። ሴቶች
ለአባቴ የኤሌክትሪክ ጊታር እንዲገዛልኝ ንገራ ይሄድብኛል። በ2 ቀን ውስጥ ይሄ ወረት ይወጣልሻል። ከዛ ትጣያቸዋለሽ። ለምንድን ነው የምጥለው? እንደኔ ሐሳብ በሌላ ጊታር ብትጀምሪ ጥሩ ይመስለኛል ዳሪያ። ታውቂያለሽ አሁን ሴቶች ካፌ ውስጥ ይጫወታሉ። አዎ ቆንጆ ሐሳብ ነው። እኔ እጫወታለሁ፣ አንቺ ትዘፍኛለሽ። ለጎረቤቶቻችን የበጋ ምሽት ላይ እንደውልላቸዋለን። ዶኑሽ አንቺ ደግሞ ለህፃናቶቹ ቆንጆ ግጥም ታቀርቢያለሽ። ይቅርታ፣ ምን ሆነሽ ነው? እየቀለሽብኝ መሆኑ ነው? የዛኔ ግጥም አነብና ከዛ ጸሐፊ ሆናለሁ ማለት ነው። ውይ ዶኑሽ፣ ወይኔ አምላኬ። ቆይ አንቺ ምንድነሽ እንዴ? ዳሪያ ውዴ ተጫወች። ሰርግ ላይ የፍቅር ዘፈኖችን ቆንጆ አድርጌ በጊታር እጫወታለሁ። ዳሪያ እኔ ልንገርሽ አይደል፣ አንቺ ሰርግ ላይ መስፈን አትችይም። ውይ እባክሽ። እህቴ በደንብ ትምህርቷን ትማርና ታዋቂ ደራሲ ትሆናለች። ተስፋ አደርጋለሁ እህቴ። ምናልባት ይሄንን እስክሪፕቶ ገዛ ይሆናል። አንቺ ልጅ ይሄ እኮ በጣም ውድ ነው። አውቃለሁ፣ ግን መጽሐፌ በደንብ ከተሸጠ ገዛለሁ። ምን አለሽ በይ። አንቺ ብቻ ትምህርትሽን ጨርሺ። ይሄንን እስክሪፕቶ ወደፊት እንደ ስጦታን ይገዝቼ ይሰጥሻለሁ። ስለዚህ ሀብታም ባል ፈልጋለሁ እያልሽ ነው? ዳሪያ የምን ባል ነው የምትይው? በነገራችን ላይ እኔ ራሴ ሀብታም ሴት ሆናለሁ። ታዋቂ ፋሽን ዲዛይነር ቱርካን ካላንደር። ወይኔ ብዙ ሻይ ጠጣን መሰለኝ። እንቅልፍ ለዛ ነው ያልወሰደን። ትክክል ነሽ እናቴ። ልክ እንዲሆነን ስታይን ሴቶች በሎድ አልጋችሁ ህልማችሁን በጨለማ ውስጥ ሆናችሁ አልሙ። ሌሊት ላይ እንቅልፍ አትተኙም። ስለዚህ ደግሞ ጠዋት ላይ መነሳት ያቅታችኋል። ይሄ በጣም ውድ ስጦታ ነው። ይሄንን መቀበል አልችልም። ወይዘሮ ቱርካን ቦታሽን ዝቅ አድርገሽ አትዩ እንጂ በጣም ትልቅ የሆነ ፕሮጀክት ነው እየመራሽ ያለሽው። ስለዚህ ደግሞ ይመጥንሻል። እሺ፣ ግን ይሄ መጨረሻችን ይሁን። ተስማምተናል። እሺ፣ አሁን ወደ ስራችን መመለስ አለብን። ፊጀን ስምምነቱ ላይ ከተጻፉት አንዳንድ ነገሮች እንደማያስማሙሽ ነግራኝ ነበር። አዎ፣ ያው ሳስበው አንድ የሚያስማማን ነጥብ ላይ መድረስ እንችላለን። መጀመሪያ ምግብ እንዘዝ። ምን ታስቢያለሽ? ይቅርታ አድርጉልኝ። አመሰግናለሁ። አመሰግናለሁ። ሶመርን አናግሬው ነበር። በስራ ምክንያት መሀላቸው ያለው ግንኙነት ከባድ እንዲሆን አልፈልግም። በደንብ አውቃለሁ፣ ግን ሳስበው ባላወራ ጥሩ ነበር። ከዚህ በኋላ የራሴን ውሳኔዎች ነው የምወስነው። ስህተት መስራት አልፈለኩም። ማለት ትዳርሽ ያለ ያበቃለት ትዳር ነው። ተፋተናል። አሁን ላይ እርጉዝ ነሽ እኮ። በዛ ላይ እሱ የማይካድ ነገር ነው። ሶመር ልጅ አባት እንደሆነ አውቃለሁ። በቃ ይሄው ነው። ይቅርታ አድርጊልኝ ወይዘሪት ቱርካን። የግል ህይወትሽ ውስጥ ጣልቃ መግባት አልፈልግም እና ደግሞ በፍጹም ስህተት መስራትም አልፈልግም። ለታማኝነት አመሰግናለሁ አቶ ካርታል። ግን ከዚህ በኋላ ስለኔ መነጋገር ያለብንን ጉዳይ ከኔ ጋር እንድናወራ ላሳውቅ። ገባህ አይደል? ማዘዝ የምትፈልገው ነገር አለ አቶ ካርታል? ሁሌም ማዘውን የተለመደው ነው አምጪልኝ። እንደዛ ነው ወይዘሪት ቱርካን። አንቺስ? በነገራችን ላይ የቤቱ ስፔሻል በጣም ቆንጆ ነው። የምትፈልጊው ምረጭ። እሺ፣ እንደዛ ከሆነ እኔ እሱ ልብላ። እንኪ። እሺ፣ አመጣላችኋለሁ። እስከዛ ድረስ ስምምነቱ ላይ ያለውን ጽሑፍ ማየት እንችላለን። እሺ።
Sensiz saadet neymiş? Tatmadım bilemem ki. Alnımın yazısıydın. Ne yapsam silemem ki. Sensiz saadet neymiş? Tatmadım bilemem ki. Alnımın yazısıydın. Ne yapsam silemem ki. Seni uzaktan sevmek aşkların en güzeli. Alıştım hasretine. Gel desen gelemem ki. Sensiz saadet neymiş? Tatmadım bilemem ki. Alın yazımdım benim. Ne yapsam silemem ki. Sensiz saadet neymiş? Tatmadım bilemem ki. Alnımın yazısıydın. Ne yapsam silemem ki. Seni uzaktan sevmek aşkların en güzeli. Alıştım hasretine. Gel desem gelemem ki. አቤት እማዬ። ልጄ የት ነው ያለኸው? እምሰራው ስራ ስላለኝ ቢሮ ነኝ። በዚህ ሰዓት ምን አይነት ስራ ነው የሚኖርብህ? እማዬ ይኸውልሽ ወይዘሮ ቱርካን አሁን በዚህ ሰዓት ልደቷን እያከበረች ይሆናል። ልጄ የማይሆን ነገር አታስብ፣ እየለመንኩ ነው። ወደ ቤት ና፣ ከልጅ ጋር ጊዜ አሳልፍ። የማይሆን ነገር አይደለም። ልጅን ሳሚልኝ እማዬ። እናት መጣም እንዴ? ቱርካን አሁን ሬስቶራንት ውስጥ ነው ያለችው። እዚህ ጋር ማስታወሻ የተወችበት ወረቀት አለ። ላያት እፈልጋለሁ ግን ከሩቅ ነው የሚሆነው። ልጄ በቃ ልጅቷን ተዋት እባክህ። ምናልባት በዚህ ሰዓት ከእህቶቿ ጋር ትሆናለች። ላያት ብቻ ነው የምፈልገው። ደህና ደሪ። ምንድን ነው የሚለው? ምን ሊል ይችላል? ቱርካንን እየተከታተላት ነው። ሶመር የምርም አብዷል ማለት ነው። ልጅቷን በራሳቸው ችግር እያሰቃዩዋት ነው። ሩቻን እባክሽ እቺን ልጅ ከእናቷ አትለያት። ለኔ ስጭ። ከጠዋት ጀምሮ እንደዚህ ነበረች። እቺ ምስኪን ልጅ አላቆመችም። እንቅልፏ መጥቶ ነው የሚሆነው። በዛው ላይ ምንም ነገር አልበላችም። ይሄኔው አይዞሽ አይዞሽ። በይ ሹፌሩ ሚኔ ጋር እንዲወስድሽ ንገሪው። ለምን? ወይዘሮ ሚኔን እዚህ ላመጣት ነው እንዴ? አንቺው ሰጁ ኪራዝ መቼም አታቆምም አይደል? እዚህ የመጣሽ ለሷ ልብስ ፈልገሽ ነው አይደል? አዎ፣ ቀን ሙሉ ምንም አልበላችም። አይላ ይህንን በልብስ ልታደርገው የምትችው ነገር አይደለም። እኔም እንድመጣ ፍቀጅልኝ። አይ አይሆንም። ወይዘሮ ሩቻን የሌሊት ልብስ ብቻ እንዳመጣ ነው የፈለገችው። ኪራዝን ቤቷ ውስጥ ታኖራታለች። ልብሱን የሚወስደው የእናቷን ጠረን እንድታገኝ ተብሎ ነው። ምናልባት ለዛሬ ማታ ጥሩ ይሆናል፣ ግን ለወደፊቱ ይሄ ብቻ ይበቃል። ኪራዝ ካለ እናቷ አትችልም፣ እሱን ደግሞ መቋቋም አትችልም። እንደፈለግሽ። በቃ እኔ ልሂድ። ደህና ምሽ።
አንድ በአንድ ሁላችሁም በሬ ላይ ትመጣላችሁ። ያኔ ምን ማድረግ እንዳለብኝ አውቃለሁ። ይቅርታ ውዴ፣ ለምንድን ነው ደጋግመህ የምትደውልልኝ? የሥራ ሰዓት ላይ ነን። ምን ማድረግ እችላለሁ? በዚህ ሰዓት ከደወልክ አስቸኳይ ነገር ነው ማለት ነው። መልካም ጊዜ ይሆንላችሁ። ሶመር ና ቁጭ በል። አይ ባረብሻችሁ ይሻላል። ሶመር ከአቶ ካርታል ጋር ስላለው ስምምነት እያወራን ነበር። አዎ እንደዛ እንደሆነ ያስታውቃል። ታዲያ ምሽቱ እንዴት ነው? ማለቴ ልደትሽ? እባክህ ልትሄድልን ትችላለህ ሶመር? አዎ ሶመር አሁኑኑ ይሄዳል እና አንቺ ደግሞ ልደትሽን ዘና ብለሽ በሚያስገርም ሁኔታ ታከብሪያለሽ። እንዴት ደስ ይላል። ሶመር ትንሽ አታፍርም? በዛ ላይ ትንሽ ሞቅ እንዳለ ታስታውቃለህ። ትንሽ ሞቅ ብሎኛል፣ ግን ሁሉንም ነገር በግልጽ ማየት እችላለሁ። አይውልህ የተናደደ ነጋዴ የሚያሳየው ባህሪ መዝናናት ነው። ከቀድሞ ባለቤቴ ጋር እራት እየበላችሁ ልደት ታከብራላችሁ አይደል እንዴ? ስለዚህ ረብሻው ሰርቷል ማለት ነው። ንገረኝ እስቲ የተናገርኩት ውሸት ነው? ወይዘሮ ቱርካን ይህንን ምሽት እዚህ ጋር ብናቆመው ጥሩ ነው። ከፈለግሽ ጸሐፊ አንቺን ወደ ቤትሽ ልታደርስሽ ትችላለች። አታስብ፣ እኔ ወስዳታለሁ። ይሄ በፍጹም አንተን አይመለከትህም። ወይዘሮ ቱርካን የሚመቻትን መምረጥ ትችላለች። ይቅርታ አቶ ካርታል፣ እኔ ራሴን ችዬ መሄድ እችላለሁ። እርግጠኛ ነች ግን? እርግጠኛ ነች በጣም። ችግር የለም፣ አንተ ምንም አታስብ። እሺ በቃ ወይዘሮ ቱርካን ደህና ደሪ። እኔ ያመጣሁልሽን ስጦታ እንኳን መክፈት አልፈለግሽም። አቶ ካርታል ምንድን ይገዛልሽ? ከኔ ራቅ አልኩ ሶመር። ነስሪን፣ እነዚያ ጊዜያት ናቸው አይደል? ምን? የቱርካን ልደት ነው። ሰው ሁሉ እኛን ነበር የሚያየው። ሳዲቅ፣ የወለድከው አንተ ነበርክ የምትመስለው። ከልጄ ጋር ምንድን ነው የተፈጠረው? ወንድሜ፣ እንደዚህ አይነት ነገር ቤተሰብ መሃል ይፈጠራል። ነገሩን ቀለል አድርገህ ያዘው። ነዛት፣ ጥሩ አድርገሻል። ዶኑሽን እህቷ ጋር መላክሽ ጥሩ ነገር ነው። አዎ በጣም ጥሩ ነገር ነው። ቱርካንና ዶኑሽን አናግረሻቸው ነበር? የቱርካንን ልደት አንድ ላይ ሆነው አከበሩ? አናግሬያቸዋለሁ። አክብረዋል። ቆይ አንዴ ኩኪስ ላምጣላችሁ። ቆይ እኔም መጥቼ ላግዝሽ።
ወይኔ አምላኬ! የፈራሁት ነገር እንዲደርስ አታድርግ እባክህን አምላኬ እርዳኝ። ነዛት ውዴ፣ ምንድን ነው የምናደርገው? እስካሁን አዲስ ነገር አለ? የለም፣ ምንም የለም። ፋቲች ልጅን በሰላም ያገኛታል ብዬ ተስፋ አደርጋለሁ። ሰርዳር ከኢስሚር መጥቷል። ከጓደኞቿ ጋር እየፈለጋት ነው። ፖሊስ ጣቢያ ሄደዋል። ግን ለፖሊሶቹ ሲነግራቸው 24 ሰዓት ሲሞላት ነው እንደጠፋች የሚታሰበው ብለዋል። እንደዚህ ያሉበት ምክንያት ደግሞ ከ18 ዓመት በላይ ስለሆነች ነው። ከሳዲቅ ጋር ይህንን ነገር ላውራው። ይሄን መደበቅ አንችልም። አይ አንችልም፣ አይሆንም። ዛሬ የነስሪን ደም ግፊት 19 ደርሷል። ልብ ድካም ሊይዛት ይችላል። አይ ይቅር። ሰርዳር ይህን አታውቅም እንዴ ልጄ? ዶኑሽ ሌሎች ጓደኞች የሏትም እንዴ? ሌሎችን ሰዎች አላውቅም። የሁለታችን ጓደኞች የሆኑትን ጠይቄያለሁ። እህቷ ቱርካንን ማየት እንችላለን? ስደውልላት የሥራ ራት ላይ ነበረች። ወደ ቤት ተመልሳ ሊሆን ይችላል። እኔ የምልህ ዶኑሽ እንደጠፋች አልነገርካትም እንዴ? ዝም ብዬ ነው ያናገርኳት። ያው እንዳትደነግጥ ብዬ ነው። ያው እርጉዝ እንደሆነች ታውቃለህ። ቆይ እኔ ያልገባኝ ለምንድን ነው ዳሪያ ዝም ያለችው? እህቴ የፌሪዴን ደብዳቤ እንዳነበበች ስትነግረኝ ነበር። አንተ ደግሞ የነገረቻት ዳሪያ እንደሆነች ነው የነገርከኝ። ምን ተፈጥሮ ነው እዛ ስምምነት ላይ የደረሱት? ሰርዳር በላውን ሆስፒታል አድርሰኝና እንዳለች የግድ ማረጋገጥ አለብኝ። አንተ ልክ ነህ። አሁኑኑ ቱርካን ጋር ሄድ። ስለሚሆነው ነገር በኋላ እናወራለን። እሺ ጥሩ፣ እንዳልከው እናወራለን። ዳሪያ እንኳን ደህና መጣሽ። ሰላም። እስካሁን የት ነበርሽ? ወደ አዲሱ ዶርም ሄጄ ነው። መግቢያና መውጫ ሰዓት እንደሚያስቸግር ታውቅ የለ? አንዳንድ ማስተካከላቸው ነገሮች ነበሩብኝ። ውይ የኔ ቆንጆ ሚስት፣ ስለ እንደዚህ አይነት ነገር አታስቢ እሺ? ሁሉም ያልፋል። አሁን ለእኔ ሁሉም ነገር አብቅቷል። አይቬሊክ አብቅቷል፣ ቤተሰቤ አብቅቷል፣ ዶኑሽ አብቅቶላታል፣ እህቴም አብቅቶላታል። ሁሉም ነገር አብቅቶለታል። ለእኔ ሁሉ ነገር አብቅቶለታል። ከዚህ በኋላ ቤቴና ቤተሰቤ አንተ ነህ። አንቺን መቼም አልተውሽም እሺ? እመኝኝ እሺ? እሺ የኔ ቆንጆ ነይ ወደዚህ። የኔ ውድ ፍቅር ነው ያልከኝ? በጣም የሚገርም ነገር ነው። እንደዚህ አይነት ነገር የምታውቅ አይመስለኝም ነበር። እንኳን ደህና መጣሽ። ላንቺ ነው እጄን የዘረጋሁት የኔ ሙሽራ። እጄን ሳሚ።
አመሰግናለሁ። የእናቷ ነው። የእሷ ጠረን ስላለው እንዲያመጡላት አድርጌ ነው። ልጄ ይሄ ትክክለኛው ሰዓት አይደለም። በጊዜ ወደ ቤት የማትመጣ ከሆነ ለልጅ ጥሩ አይሆንም። ለምንድን ነው ውጭ የምታመሸው? ቆይ እሺ ማዬ፣ እንደዚህ አታጨናንቂኝ። ምን ሆነ ነው? እና እንዳልከው ቱርካን ጋር ሄድክ? አናገርካት? በጣም ወጣ ያለ ነገር ነው ያደረኩት። ምን አደረክ? እዛ ስሄድ ቱርካንና ካርታል እራት እየበሉ ነበር። ራሴን መቆጣጠር ከበደኝ። ስለ ስምምነቱ ምናምን እያወሩ ነበር። ከዛ ነገሩን በጠበጥከው። በጣም ጎበዝ ነህ ልጄ። ብራቮ። እንግዲህ ልጅ ከነቃሽ ተንከባከባት። እዚህ ላይ ምንም በቂ ገንዘብ የለሽም። ምናልባት ሌላ ካርድ ካልስጥሽ። እሺ ሌላኛውን ካርድ ልስጥሽ። እስኪ ይሄንን እንሞክር። ሻምጭ። ይሄኛውም ካርድ ምንም የለውም። ሄሎ፣ ደግሞ በዚህ ሰዓት ምን ፈልገሽ? ከጧቱ 4 ሰዓት ነው። ሶመር እስካሁን አልተነሳም? አሳጥሪውና የምትፈልጊውን ነገር ንገሪኝ። ለመገዛዛት የሚያስፈልግ ምንም ገንዘብ የለኝም። እንደዚህ አድርገህ ልትቀጣኝ ነው የምታስበው? አሳግጃቸው ነው። ሶመር እባክህ እንደዚህ አታድርግ። ምን ልበላና ልጠጣ ነው? ስራ እንኳን የለኝም። ስለሱ ምንም አያገባኝም። ሶመር አይላ መጥቻለሁ አቶ ሶመር። ልብሷ ላይ ሸናች። ዳይፐሯን አልፎ ነው መሰለኝ እኔንም አበላሸኝ እኮ። ወይኔ አምላኬ፣ ትላንትና ዳይፐሯን ሳደርግላት ትክክል አልነበረ መሰለኝ። የኔንም ልብስ ነው የነካው። ኦ የኔ ውድ፣ እየሳቅሽብኝ ነው። ነይ እንሂድ። ሶመር አሁንም ቤት ነው ያለኸው? አታስቢ፣ አሁኑን እሄዳለሁ። ኪራዝ ሁሉንም ልብሶቼን ያበላሸችው ማየ መታጠቢያ ቤት ገብቼ ልታጠብ። ኃላፊነት ወስደሃል ልጄ። ቢያንስ ማድረግ ያለብህን ነገር አድርግ። ማታ ውርደት ከምታሳድድ ከልጅ ጋር ብትሆን ይሻለ ነበር። እሺ ማየ፣ በጠዋት ልታስተምርኝ አትሞክሪ። ከልቤ ነው ሶመር። ቢያንስ ስምምነቱ እስኪፈረም ድረስ ከልጅቱ አካባቢ እንዳትታይ፣ እዛው ቆይ እባክህ። ይህንን ነገር እንድታበላሸው በፍጹም አልፈቅድልህም። ያንንም ጨምሮ
ሙሉን ያካታል አይደል? እንደዛ ማድረግ የሚቻል ይመስለኛል። ያ ቦታ የአቶ ካርታል የግል ቦታ ነው። ስምምነቱ ላይ አይካተትም። እና እንደዛ ነው? አቶ ካርታል አብሮን እንደሚመጣ ሲናገር ነበር። እና መቼ ነው የሚመጣው? አቶ ወዘር ደህና አደርክ ካርታል? ሰላም ሰላም ሩቻን። አንተም እኛን እንድትቀላቀለን ፈልገን ነበር። ጠይቀው ነበርና ለዛ ነው ወደዚህ ይዣቸው የመጣሁት። ጎበዝ ፊጀን፣ እኔም ወደ እናንተ ጋር ልመጣ ነበር። የሚገርመው ነገር ከዚህ ስምምነት ራሴ ላገደኝ። አልገባኝም እኮ ለምን አቶ ካርታል? በአቶ ሶመርና በወይዘሮ ቱርካን መሃል በጣም ብዙ ነገር በመኖሩ ነው። የሚገርመው ነገር ይህን ስራ በትክክል እንዳንሰራ ያደርጋል የሚል እምነት አለኝ። ለዛ ነው ሀሳቤን የቀየርኩት። ይኸውልህ አቶ ካርታል፣ እንደዛ ብሎ ነገር የለም። ማለቴ ሶመር እኮ ገደቡን ያውቃል። ቆይ አንተ በዚህ ፍጥነት ለምንድን ነው እንደዚህ ያልከው? እንደዛ ከሆነ እኔ ነገሩን አክርሬ ያየሁት ብለን እንውሰደው። ይቅርታ አድርጉልኝ። የዚህን ስምምነት መጨረሻ አላየሁትም። ሁሉም ነገር በፍጥነት እያደገ ነው። በጣም አዝናለሁ። እንደዚህ አይነት ውሳኔ ላይ ከደረስክ ታዲያ ለምንድን ነው እዚህ ያመጣን? አቶ ካርታል፣ በስልክ ደውለህ ማለቅ የሚችል ነገር ነበርኩ። ትክክል አላደረክም። ትክክል ነሽ፣ ግን በስልክ ለእናንተ ምንም ነገር መናገር አልፈለግኩም። አንቺና እኔ ጠረጴዛው ጋር ቁጭ አልን፣ በአንድ ነገር ተስማማን እና ውሳኔ ላይ ደረስን። በየጊዜው ሐሳቤን እየቀያየርኩ ስልክ ደውዬ ብቻ ከስምምነት ወጥቻለሁ ልል በፍጹም አልችልም። አቶ ካርታል፣ እኔ ግን ይሄ ውሳኔ በጣም የፈጠነ መስሎ ነው የሚሰማኝ። ታውቃለህ አይደል? አንዳንድ ሁኔታዎች አሉ። እንዳወቅኩትና እንደተረዳሁት ሐሳቤን ቀይሬያለሁ። እኔ በማንም ሰው አልተናደድኩም። ትረዳኛለህ አቶ ወዛር?